ይገባኛል። ይሄ የሆነበት ምክንያት እንግዲህ ማን ነው ፈለገ መሐመድ ቲክቶክ ላይ ማን ነው ቴሌግራም ላይ የወጣበትን ዘመድኩን በቀለ ስለጻፈበት ያ እሱ ላይ ያለውን አምጥቼ ስላነበብኩ እንግዲህ ጀሌዎቹን አሰማርቷል ማለት ነው። እንደ ዛሬ ሪፖርት ተደርጎ አያውቅም። ምንም ልረዳ አልችልም። ምን ያደላው የራስ ወንድም ምን የጻፈብህ የራስ ወገኖች ናቸው እንደናው ቴሌግራም ግሩፕ ላይ ያስቀመጡት እሱ ነው እንደዚህ ያደረገ ያለው ማለት ነው። እና ዘመድኩን በቀለ የጻፈውን ከራሱ ቴሌግራም ላይ አምጥቼ አንብቤያለሁ። ያም ደግሞ የሆነበት እኔን ከአመት በፊት ይመስለኛል ባልሳሳት የዲቤት ጥሪ አድርጌለት ወንድምነት እንደቀድሞ አድርገው አንተ ትልቁ ላይ ኮሎጎን አድርገህ የዲቤት ጥሪ ቤት ውስጥ ገብቼ አንተ ስቀይረው ይሆናል ቤት ውስጥ ገብቼ የዲቤት ጥሪ ሳደርግለት የዲቤቱን ጥሪ ከመቀበል ይልቅ ቪዲዮ አለ አሳይቻለሁኝ ቀደም ሲሳደብ ነበር። አንደኛ ምን ብሎ ኤርሚያስ ጾታውን ቀይሯል ብሎ ማለት ነው። ሁለተኛ የሴት ቅምጥ ነው ብሎ ከመሳደብ አልፎ ያው የሚከተለው ህዝብ አለ እሱን ሂዱና ኤርሚያስን የሴት ቅምጥ እያላችሁ ጻፉ ምናምን ነገር ብሎ አለ። እኔ ምንም ነገር አልመለስኩለትም በወቅቱ ግን እግዚአብሔር ጻድቅ አይደል ሁለት ማለት ነው። ሁለተኛ ደግሞ በመጽሐፍ ቅዱስ ላይ በእግዚአብሔር ቃል ላይ እኔ ብዙ ኦርቶዶክሳውያንን አውቃለሁ። ቤተክርስቲያኒቱ እንደዚህ አይነት ድፍረትን አታስተምርም ለልጆቿ 66ቱ እስትንፋሰ እግዚአብሔር ያለበትን መጽሐፍ ቅዱስን የረከሰ ቅድስና የጎደለው ንጽህና የጎደለው መጽሐፍ ቅዱስ ነው ብሎ ሲል ተሰምቷል። አንድም ኦርቶዶክሳዊ ይሄን ሰውዬ የተቃወመው የለም ኖ ብሎ ያለው ሰው የለም። ይሄው የአምላክ የእግዚአብሔርን ቃል ነው የተሳደበው። በእነ ጳውሎስ የተጻፈውን 26ቱን ማለት 27ቱን የአዲስ ኪዳን መጽሐፍትን 39ቱን የብሉይ ኪዳን መጽሐፍትን 66ቱን የኢትዮጵያ ኦርቶዶክስ ክርስቲያን በሱ ላይ ደግሞ 15 የዲትሮካኒካል የብሉይ ኪዳን ተጨማሪ መጽሐፍቶችን ጨምራ 80 ዋህዱ ብላ የምትቀበለው በ66ቱ ላይ 15 ጨምራ ነው። 66ቱ እስትንፋሰ እግዚአብሔር ያለበት መጽሐፍ ቅዱስ የረከሰ ቅድስና የጎደለው ነው ብሎ ያለው እኔ ፈለገ መሐመድ ነው ያልኩት። እሱ ፈለገ አትናቴዎስ ብሎ ስሙን ይጠራል። አትናቴዎስ 66ቱ እስትንፋሰ እግዚአብሔር ያለበትን መጽሐፍ ቅዱስ የረከሰ ነው ብሎ ስላልተናገረ የቤተክርስቲያን አባት ስለሆነ ስለምናቅ በታሪክም ስለ አትናቴዎስ መጽሐፍ ቅዱስን በዚህ ያህል ልክ ይሄ አንድ ተራዱርዬ የተሳደበውን ያህል የአምላካችን የእግዚአብሔርን ቃል የተሳደበ እንጂ አትሳደብ፣ ወንድሜን አትሳደብ። ይታደርግ ፈለገ ሚዩት አድርግ። እታች አውርደው ወንድሜ ፈለገ ተጽኖ እታ ሄደ ቆይታ ያለ ተጽኖ ፈጣሪነቱ እኮ አየን። እና ምንድነው የሆነው? ይሄ ሰው ማንም የተቃወመው ማንም ተው ብሎ ያለው የለም። መጨረሻ ላይ ምንድነው ሆኖ የተገኘው? ያው የአገሩን ሴት ሲያመጣ ኤርሚ ወደ ወንጌል እንመለስ። ኧረ ትንሽ አይደለም ወደ ወንጌል። እሺ ሚዩት አድርጉ፣ ሚዩት አድርጉ። ካፈለጋችሁ ወረዱ፣ በሙሉ ኦርቶዶክስ አይነታችሁ ወረዱና እናገራለሁ ማለት ነው። ስለዚህ ከሀገሩ ሴት ጋር ሲማግጥ እሱ ራሱ የረከሰ ሰው ሆኖ ተገኘ ማለት ነው። የእግዚአብሔርን ቃል የረከሰ ነው ብሎ የተሳደበ ሰው የረከሰ ሆኖ ተገኘ። ይሄንንም ደግሞ እነ ዘመድኩን በቀለ ያወጣበት በጽሁፍ ማለት ነው እንጂ ዘመድኩን በቀለ አይደለም ዶክመንቱን ያወጣው። ዶክመንቱን ቴሌግራም ላይ ነው የወጣው። ቴሌግራም ላይ የተደፈሩ ሴቶች አወጡበት ማለት ነው። ሲያወጡበት እንደና ማን ነው ዘመድኩን በቀለ ቴሌግራሙ ላይ ያስቀመጠውን ሰዎች ሼር አደረጉኝ። ቀድማ አነበብኩት እና እኔ የአንዲት ሴት ባል ነኝ። እሱ ግን ከአራትና ከአምስት ሴት ጋራ ሲማግጥ የነበረውን አውጥተው አሰጡበት እና እሱን ስለተናገርኩ ዛሬ ጫን ያለ ሪፖርት ማድረግ ጀመሩ ማለት ነው። ቻለው ብራዘር ቻለው። ተጽዕኖ ፈጣሪ ሲሉ የነበሩት ለካ ተጽዕኖ የፈጠረባቸው በዚህ ጉዳይ ነው ማለት ነው። በተለይ በጣም ብዙ የአረብ ሀገር ሴቶች ተጽዕኖ ፈጣሪ ፈለገ ተጽዕኖ ፈጣሪ ሲሉ ነበር። እኔ በዲቤት አንድ ጴንጤ ጋር ቀርቦ ሲወያይ አይቼው አላውቅም። በእግዚአብሔር ቃል ሲሞግት ማለት ነው። 4 ጊዜ ጥሪ አቅርቤለት እምቢ ብሏል። የቱ ጋር ነው ምንድነው ተጽዕኖ የፈጠረው? ለካ ተጽዕኖ የፈጠረው በጓዳ ነው እህቶች ላይ ማለት ነው። የፖርኖግራፊ ፊልም እየላኩ ቪዲዮ እየላኩ ሄዱና ማነው ዘመድኩን በቀለ ቴሌግራም ላይ ግቡና ይዩት በስሙ የጻፈበትን ማለት ነው። እኔም ጋር አለ ቀደም እኔ አሁን ደጋግሜ እንትን አለ ሄዱና ይዩት። ተጽዕኖ ፈጣሪ ሄዱና ተጽዕኖ ፈጣሪያችሁን ይዩት እና እጅግራችሁ እስኪዝል ድረስ ራሱ ከሀገር ሴት ጋር ሲተራመስ ማለት ነው የተገኘው። የፖርኖግራፊ ፊልም እየላከ ሳገኝሽ እንደዚህ ነው ማረግሽ እያለ ብሎ የሚል እሱ ለእናንተ ተጽዕኖ ፈጣሪ ነው። በሰው በሐሰት ስም ያጠፋል። የእግዚአብሔርን ቃል ይሳደባል። መጽሐፍ ቅዱስን
ጾታ አስቀየርክ እያለ ይዋሻል። ይዋሽ በእርግጥ ምን ተዳይ ብራዘርዬ? ኦኬ ምን ተዳይ ያልኩ እና አሁን እዛ ስለሆነ ነው ሪፖርት እያደረጉ ማለት ነው። እንደ ዛሬ የቤቴ ላይ ሪፖርት ተደርጎ ያውቅ ቻሉት። የአረብ ሀገር ሴቶች የተባላችሁ ማለት ነው ተጽዕኖ ፈጣሪ አዎ ተጽዕኖ ገባን ወጣላችሁ አደባባይ ላይ አወጡ ማለት ነው። ስለዚህ እዚህ መታችሁ ከማለት ሄደሽ ለምን እንደምታሰድበን ብላችሁ በሉት። እሺ እና ወገኖች ኮፒ ሊንክ እና ሼር አድርጉት። በዚህ ምክንያት ነው ዛሬ ሪፖርት እያደረጉብኝ ያለው ማለት ነው። ለምን ዘመድኩን በቀለ የጻፈው ለምን አነበብከው ነው። አነበዋለሁ። ምን ስትል ነበረ በመጽሐፍ ቅዱስ ላይ የረከሰ መጽሐፍ ነው ብለህ ስትል የነበረው ሰውዬ አንተ በቅድስና ነበረው ስትኖር የነበረው ንጽህና የጎደለው ነው መጽሐፍ ቅዱስ ብለህ ስትል የነበረው የአምላኬን ቃል ላይ ቅርሻትን ስታቀረሽ የነበርከው ሰውዬ አንተ በንጽህና ህይወት ነበር ስትኖር የነበረው። የሰደብከው የእግዚአብሔርን መንፈስ ነው። 66ቱ መጽሐፍ ቅዱስ የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት የጌታችን የኢየሱስ ክርስቶስ ቅዱስ ወንጌልን ጨምረ ሁሉ ነው የረከሰ የቆሸሸ ንጽህና የጎደለው መጽሐፍ ነው ብለህ ያልከው። ቻለው እንዳንተ አይነት አንድ ተራ ሰውዬ የእግዚአብሔርን ቃል ተሳድቦ ሞገስ አይሆንለትም። እግዚአብሔር እንደዚህ ያዋርዳችኋል ማለት ነው አደባባይ ላይ። ለዚህ ነው ሪፖርት እያበዙብኝ ያለው ዛሬ ማለት ነው። እና ኮፒ ሊንክ እና ሼር ታብ አድርጉት። ወንድምነት እንደቀድሙ ጎለጎኑና ዮሐንስ 15 ላይ ተናገርበት። ቴንክ ዩ ላንተ ድሉ ለስተቀደም ስለጀመረ። እሺ ኤርሚ ቪዲዮ ያጠፋሁት ትንሽ ቀጠሮ ስላለች ነው። እቺን አውርቼ በሁለት ላድርገው። ኤርሚ እምቢ አለኝ እንደቀድሙ። ሌሎች አትነካኩ ወገኖች። እሺ ሆሲ ቀይሩ እስቲ። ሆሲ ወይ ሊያይ ወይ ሆሲ ቀይሩታ አንዳችሁ። አይ እንደዚህ ባይብሉን ወደዛ ዙሬ እንትን ማለት ይችላል። እሺ ትልቁ ላይ ሆን በቃ ትልቁ ላይ ባይብሉን ለማዞር ነው። እሺ በጣም ይቅርታ። እዚህ ዩኒቨርሲቲ ልጆች አሉ ማስተምራቸውና ኢንተርናሽናል ተማሪዎች አሉ ዱባይ የሚማሩ እነሱ ስለ ከፈለክ በቃ ሄድ ወንድምነት የግድ ትንሽ ላውራ ኤርሚ ትንሽ አወራለሁ። ለዛ ነው ቪዲዮ አጠፋሁት። ከፍታለሁ እንትኑ ላይ ባይብሉ ላይ አድርጌ ልክፈት ብዬ ነው። ኦኬ ጌታ የተባረከ ይሁን። ዮሐንስ 15ን በጣም ሚስኮትድ ወይም ሚስ ኢንተርፕሬት ያደርጋሉ ብዙ ጊዜ ሰዎች ባለማወቅ። በጣም ቀላል የሆነ ለመረዳት የማይከብድ የመጽሐፍ ቅዱስ ክፍል ነው። ዮሐንስ 15 ከቁጥር 1 ጀምሮ ያይዞ የሚመለስ አንድ ጥያቄ ልጠይቅ ፈቃደኛ ከሆናችሁ። በኋላ ኤርሚዬን ትጠይቀዋለህ። እኔ ይሄን አውርቼ ከዚሁ ከምትመልሰው ጋር ከምታነበው ጋር የሚያያዝ ነው ብዬ በቃ ይጠይቀው ወንድምነት። እሺ አሁን እንደ ፕሮቴስታንት ለምሳሌ አንድ ሰው የዘላለም ህይወት ሊያጣ ይችላል ተብሎ የሚታመነው እንዴት ሲሆን ነው እስቲ የሚለውን አብረው። ብቻውን እሱ ሰፊ ኮንሴፕት ነው ብራዘር፣ በጣም ሰፊ ኮንሴፕት ነው። እንደዚህ ዝም ብለን በትንሽ ደቂቃ ውስጥ የምናወራው ነገር አይደለም። ግን ርዕስ ይዘን ራሱ ብቻውን ሰፊ ነው ይበለንዬ፣ በጣም ሰፊ ነው። ከጀመርነው አንዳንድ ሰው ሙሉን ሳይሰማ ይወጣና በቃ እንደፈለክ ሆኗል ይላል። በዛ ጋር ደግሞ ያለው አይ ደህንነት እንደዚህ ይሆናል የሚል ሰፊ እኔ ብቻ ቲክታክ ላይ 40 ክፍል ነው ያስተማርኩት የደህንነት ዋስትናን እና ይሄንን በዛው ትንሽ ነገር ብቻ ተናግሬ ልውጣሽ። ትንሽ ነገር ብቻ ኤርሚ እስከዛ ማታውቀውን ሰው አታስገባ ሪፖርት ስለሚያደርጉብን። ኦኬ እሺ ዮሐንስ ወንጌል ምዕራፍ 15 እንደምታውቁት እንግዲህ መጽሐፍ ቅዱስ እስራኤልን የወይን ግንድ ብሎ ይጠራታል። የወይን ግንድ ብሎ
እስራኤልን መጽሐፍ ቅዱስ ይጠራታል። እያንዳንዱን ጥቅስ አሁን ለማውጣት ጊዜ ስለሌለኝ እሱን በደንብ አድርጌ ያስረዳቸዋለሁ። ዮሐን ማለት እስራኤልን የወይን ግንድ ብሎ መጽሐፍ ቅዱስ ይጠራታል። የወይን ግንድ ብሎ የጠራበት ምክንያት ምንድነው? ራሱ እግዚአብሔር አምላክ በትንቢት መጽሐፍ፣ በሕዝቅኤል መጽሐፍም፣ በኢሳይያስ መጽሐፍም በደንብ አድርጎ እንደሚናገረው የወይንን ተክል ከግብፅ ወስጄ እስራኤል ላይ ተከልኩት ብሎ ራሱ እግዚአብሔር የተናገረውን የትንቢት ቃል በኋላ ኤርምያ ይሄድበታል፣ በደንብ ይናገራል። ስለዚህ እስራኤላውያን በብሉይ ኪዳን ምንድናቸው? የወይን ግንዶች ናቸው። እግዚአብሔር የመረጠው እግዚአብሔር የተስፋ ዘር አድርጎ የበኩር ልጅ ብሎ እግዚአብሔር የሚጠራው እስራኤልን ነው። ስለዚህ እስራኤል ምንድነው? የወይን ግንድ ነው። በየት? በብሉይ ኪዳን በተሰጠው ሕግ መሰረት እግዚአብሔር የወይን ግንድ አድርጎ የተከለው ማንን ነው? እስራኤልን። ስለዚህ ጌታ ኢየሱስ ክርስቶስ ከመጀመሪያው ጀምሮ ይሁላችሁ የወይን ግንድ ነኝ አላለም። እውነተኛ የወይን ግንድ ነኝ። ስለዚህ እውነተኛ የወይን ግንድ ካለ ሞዴሬተር እሺ፣ ሞዴሬተሮች አንዴ፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በደንብ ስሙ። እውነተኛ የወይን ግንድ እኔ ነኝ። ስለዚህ እውነተኛ የሚለው ነገር ላይ በደንብ ፎከስ እንድታደርጉ አሳስባለሁ። ሌላ ሐሰተኛ የሆነ የወይን ግንድ አለ ማለት ነው። እሱም ማን ነው? አብርሃም አባታችን ነው፣ አባታችን ነው፣ በእኛ በኩል ብቻ ነው፣ እኛ ድነናል፣ ኦልሬዲ እኛ የአብርሃም ዘር ነን ብሎ የሚናገሩትን እግዚአብሔር ጌታ ኢየሱስ ክርስቶስ ራሱ ምን ይላቸው ነበር? እናንተ ከአብርሃም ከአባታችሁ ሳይሆን ከአባታችሁ ከዲያብሎስ ናችሁ ብሎ ይናገራቸዋል። በደንብ እዚህ ጋር ቀጥለን እንስማ። እውነተኛ የወይን ግንድ እኔ ነኝ። ከዛስ ገበሬውም አባቴ ነው። ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። በደንብ ስሙ። እዚህ ጋር ፍሬ የተባለው እንደውም በዮሐንስ ስብከት፣ በጴጥሮስ ስብከት፣ የጴጥሮስን ስብከት ካያችሁ ለንስሐና ለኃጢአት ይቅርታ ፍሬን እንዲያፈሩ ይናገራል። ኢቭን ኢፍ ዮሐንስ መጥምቅ ምን ብሎ ይናገራቸዋል? ለንስሐ ፍሬን እንዲያፈሩ ይናገራቸዋል። አሁን እዚህ ጋር ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ብሎ ሲናገር በአብርሃም ግንድነት ላይ ነው ያለ ነው። እኛ የአብርሃም ልጆች ነን ብለው ክርስቶስ ኢየሱስን ያልተቀበሉ ሰዎች አሉ። የአብርሃም የተስፋ መጨረሻ፣ የአብርሃም የተስፋ ቃል የሆነውን የተስፋ ፍጻሜ የሆነውን ክርስቶስ ኢየሱስን ያልተቀበሉ አሉ። ግንስ በግንዱ ላይ ነው ያለነው ብለው ይናገራሉ። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግዳል። የማያፈራ በእርሱ ላይ ነን ይላሉ። በማን? የአብርሃም ልጆች ነን። የአብርሃም ተስፋው ደግሞ ማን ነው? ክርስቶስ ኢየሱስ ነው። የአብርሃም ዘር ነን እያሉ ግን የአብርሃም ዘር ሆኖ እውነተኛ የወይን ግንድ ሆኖ ራሱ ላይ የሚተክለውን ክርስቶስ ኢየሱስን ግን አልተቀበሉትም። አይታችኋል? የአብርሃም ዘርን ይላሉ፣ ፍሬ አላፈሩም። ፍሬ ያላፈሩት ለምንድን ነው? ለንስሐ ፍሬ አላፈሩም። ለንስሐ ፍሬ ያላፈሩበት ምክንያት ምንድነው? ክርስቶስ ኢየሱስን አልተቀበሉትም። በግንዱ ላይ ነን ይላሉ። የአብርሃም ልጆች ነን ይላሉ። እግዚአብሔር በመረጠው ግንድ ላይ ነን። እስራኤል ግንድ ነው፣ እኛ በዛ ግንድ ላይ ነን ያለ ነው። ኦኬ፣ ይሄ የአብርሃም ተስፋ ለእኛ ነው የሚፈጸመው ብለው እውነተኛ የሆነውን መሲሁን ኢየሱስ ክርስቶስን አልተቀበሉትም። ኦኬ፣ አልተቀበሉትም። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ምንድነው? በእርሱ ላይ ናቸው፣ ግን ፍሬ አላፈሩም። ይሄ ፍሬ የማያፈራው በእኔ ያለውን ታች ወርደን ደግሞ ስንመለከት አያላችሁ። ከዛ እንዲህ ይላል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል። ማን? ገበሬው። ከዛ ስሙ፣ እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። ስለነገርኳችሁ ቃል አትቆረጡም። ስለነገርኳችሁ ቃል ንጹሐን ናችሁ፣ የምትቆረጡ አይደላችሁም። ቅዱሳን እየሰማችሁ ነው አይደለ? እናንተ አሁን ስለነገርኳችሁ ቃል አሁን ምኖች ናችሁ? ንጹሐን ናችሁ። የአብርሃም ልጅ ነን፣ የአብርሃም ዘር ነን። ምኑ ላይ ነው ያለ ነው? አይ እኛ ግንዱ ላይ ነው። ምክንያቱም እስራኤል ግንድ ናት። ስለዚህ በዛ ላይ ነው ያለ ነው። መሲሁን አንቀበልም። ማን? የአብርሃም ዘር ነን እኛ፣ አባታችን አብርሃም ነው እያሉ የአብርሃም ተስፋ የሆነውን ክርስቶስ ኢየሱስን ግን አልተቀበሉትም። ግን ሐዋርያቱን ሲናገር ምን ይላቸዋል? እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። ለምን? ፍሬ አፍርተዋል። ንስሐ ገብተው ተመልሰዋል። የዮሐንስ ጥምቀት ለንስሐ ነበረ። ለምን? በክርስቶስ ኢየሱስ ፍሬ ለማፍራት ምንድነው? የንስሐ ነው። ንስሐው ምንድነው? መሲሁን መቀበል ነው። ስለዚህ ፍሬ አንድ አይሁድ አፈራ የሚባለው መቼ ነው? መሲሁን ሲቀበል መሲሁን እንደሚያድን መሲሁ ብቻ አዳኝ እንደሆነ አድርገው ሲቀበሉ በእርሱ እውነተኛ ግንድነት ላይ ይተከላሉ። ነገር ግን መሲሁን ሳይቀበሉ እኛ የአብርሃም ልጅ ነን ይላሉ። አይ እኛ በኪዳኑ ላይ ነው ያለን፣ ኢየሱስ በሚያመጣው ኪዳን ላይ ነን ይላሉ። ኪዳኑን ያመጣውን ጌታ ኢየሱስ ክርስቶስን ምን አላደረጉም? አልተቀበሉትም። ከዛስ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ከዛ ስሙ፣ እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። እናንተን ፈጽሞ ይሄ ቃል ምን አያደርግም? አይመለከትም። ለምን? በግንዱ በእውነተኛው ግንድ እኔን ተቀብላችሁ በእኔ ነው ያላችሁት። በደንብ ደግሞ አብሮ ክላሽ የሚያደርግ ሀሳብ 4 ላይ ተመልከቱ።
እንዲህ ይላል በእኔ ኑሩ እኔም በእናንተ ከዛስ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል እዚህ ጋር በእኔ ሆኖ ፍሬ አያፈራም ይላል ጌታ ኢየሱስ ክርስቶስ እዚህ ጋር ደግሞ በወይን ግንድ ካልሆነ ደግሞ ፍሬ አያፈራም ይላል አንደኛ በግንዱ ላይ ሆኖ ፍሬ አያፈራም ይላል ሁለተኛ ደግሞ በግንዱ ላይ ሆኖ ደግሞ ማለት በግንዱ ላይ ካልሆነ ደግሞ ፍሬ አያፈራም ይላል ጌታ ኢየሱስ ክርስቶስ የተለያየ ነገር እየተናገረ ነው ምን አልኩኝ አንደኛ ምን አለ እንደዚህ አድርጌ ላሳያችሁ አንደኛ ሳቆማ ኦኬ እሺ በደንብ ስሙ አንደኛ ምንድነው የሚለው እዚህ ጋር በወይን ግንድ ላይ ሆኖ ቅርንጫፍ ምን ይላል በእኔ ያለውን ቅርንጫፍ ሁሉ የማያፈራውን ይላል አራት ላይ ደግሞ መታችሁ ስትመለከቱ በእኔ ኖሩ ከዛስ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል እዚህ ጋር በእኔ ነው ያሉት ይላል እዚህ ጋር ደግሞ ቅርንጫፍ በወይኑ ግንድ ከሌለ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ሰው የማያፈራው እንዴት ሲሆን ነው በእርሱ ባለመኖር ነው ማያፈራው በእርሱ ያለ ሰው ፍሬ ያፈራል በፍጹም ያፈራል እንዴት ያፈራል እንዴት እንደሚያፈራ ደግሞ እንደዚህ ብሎ ይናገራል እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ያለ እኔ አንዳንድ ሰው አሁን ምንድነው የሚለው ካላፈራ ትቆረጣለህ ጌታ ኢየሱስ ክርስቶስ ደግሞ ምንድነው እዚህ ጋር 5 ላይ የሚለው እኔ የወይን ግንድ ነኝ እናንተም ቅርንጫፎች ከዛ ያለ እኔ ምንም ልታደርጉ አትችሉም ሰው ምንድነው የሚለው እኔ በራሴ ካላፈራው እቆረጣለሁ ዋጋ ካልከፈልኩኝ ኢየሱስ ክርስቶስ ወስዶ ይጥለኛል እሳት ውስጥ ይጥለኛል እሳት ውስጥ ለመጣል መፈለግና ለመቆረጥ መሯሯጥ ከእግዚአብሔር እንዳልተወለድክ ወይም የእግዚአብሔር ፍቅር በውስጥ ስላልፈሰሰ በፍርሃት ውስጥ ነው ያለው በፍርሃት ውስጥ ነው ያለው ከእግዚአብሔር ያልተወለደ ሰው በፍርሃት ውስጥ ነው ያለው ለምን እቆረጣለሁ ብሎ ይሰጋል ለምን የእግዚአብሔር ፍቅር በውስጡ አላረፈማ የእግዚአብሔር ፍቅር በውስጡ ስላልተፈጸመ የመቆረጥና የመቃጠል ስሜት ነው ውስጡ ያለው መጽሐፍ ግን እንዲህ ይላል እኔ የወይን ግንድ ነኝ ከዛስ እናንተም ቅርንጫፍ ናችሁ ከዛ ያለ እኔ ምንም ልታደርጉ አትችሉም ፍሬ ራሱ የምናፈራው በማን ነው በክርስቶስ ኢየሱስ ነው ብራዘር ፍሬ ራሱ በማን ነው የምናፈራው በክርስቶስ ኢየሱስ ለምን ጌታ ኢየሱስ ክርስቶስ ራሱ ምን አለ ሐዋርያትን ሲልካቸው ፍሬ እንድታፈሩ ሾምኳችሁ ፍሬ ራሱ የምናፈራው ከየት ተነስተን ከእግዚአብሔር ተነስተን ከክርስቶስ ተነስተን የትኛውም ቅርንጫፍ ፍሬ ሊያፈራ ከግንድ ላይ ወርዶ ውሃ የጠጣ ቅርንጫፍ አይታችሁ አታውቁም የትኛውም ቅርንጫፍ ቆይ ፍሬ ላፍራ ብሎ ወርዶ ውሃ የጠጣ ቅርንጫፍ አታውቁም ለምን ፍሬ እንዲያፈራ ቅርንጫፉ ለቅርንጫፉ ህይወት የሚሰጠው ምኑ ነው ግንዱ ነው እነኚህ ከግንዱ ጋር አልተጣበቁም የአብርሃም ልጅ ነን ይላሉ ፍሬ የላቸውም በእኔ ያለውን ሁሉ ቅርንጫፍ አባቴ የማያፈራውን ፍሬ ያስወግደዋል ለምን ለንስሐ ፍሬ የላቸው መሲሁን አልተቀበሉም አባታችን አብርሃም ነው ይላሉ መሲሁን አልተቀበሉም እነዚህ ይቆረጣሉ ኦፍኮርስ ይቆረጣሉ ፍሬ የማያፈራውን ደግሞ አብዝቶ እንዲያፈራ ምን ያደርገዋል ያጠራዋል ፍሬ የሚያፈራውን በክርስቶስ ኢየሱስ አይሁዳውያን የኢየሱስ ክርስቶስን መሲህነት ካልተቀበሉ ምን ያደርጋሉ ይቆረጣሉ ለምን አብርሃም አባቴ ነው እንደምትሉት እንዳይመስላችሁ ለምን የአብርሃም የበረከቱ ፍጻሜ ራሱ ተስፋው ማን ነው ክርስቶስ ኢየሱስ ነው ከዛ እዚህ ጋር ስሙ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ያለ እኔ ምንም ልታደርጉ አትችሉም ጌታ ኢየሱስ ክርስቶስ ያለ እኔ ምንም ልታደርጉ አትችሉም ብሎ እዚህ ጋር ደግሞ ፍሬ ሳናፈራ ስንቀር ደግሞ የሚቆርጠን አባት ነው አይደለም በፍጹም አይደለም በደንብ አድርጋችሁ እንድትረዱ አይደለም ኦኬ በደንብ አድርጋችሁ እንድትረዱ ነግራችኋለሁ አይደለም ስሙ እኔ የወይን ግንድ ነኝ አለ እዚህ ጋር እናንተም ቅርንጫፎች ናችሁ ከዛ ያለ እኔ ምንም ልታደርጉ አትችሉም እያለ እዚህ ጋር ደግሞ አላፈራችሁም ብሎ የሚጠላ አምላክ ነው አይደለም በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል በእርሱ መኖር ፍሬ እዚህ ጋር እንዲያፈራ እየተደረገ እዚህ ጋር ደግሞ በእኔ ያለው በእርሱ መሆን ነው ፍሬ እንድታፈራ የሚያደርግ ደግሜ ልንገራችሁ በእኔ የሚኖር አለ ከዛስ እኔም በእርሱ ከዛስ እርሱ ብዙ ፍሬ ያፈራል እኔ በእርሱ የምኖር እኔም እርሱም ደግሞ በእኔ የሚኖር ምን ያደርጋል ብዙ ፍሬ ያፈራል ስለዚህ እነዚህ ሰዎች ምን ላይ ናቸው እሱ ላይ ነን የአብርሃም ዘር ነን ህግ ለኛ ነው የተሰጠው እኛ ምንድነን እኛ እግዚአብሔር የመረጠን ህዝብ ነን ምን ይላሉ በእርሱ ላይ ነን ይላሉ አብርሃም በተሰጠው ተስፋ ላይ ነው ይላሉ ኖ ከአባታችሁ ከዲያብሎስ ናችሁ ይላቸው ከዛ በኋላ እንዲሁ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ከማን የተነሳ ከእርሱ የተነሳ ከዛ ተመልከቱ አንዳንድ ሰው አሁን ይሄንን ክላሽ የሚያደርግ ሐሳብ አንደኛ እዚህ ጋር በግንዱ ላይ ያለ ይቆረጣል የማያፈራ እዚህ ጋር ደግሞ ስሙ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል ወደ ውጭ የሚጣለው በእርሱ የማይኖር እዚህ ጋር ደግሞ በእርሱ ኖር ያለው እያለ እርሱን ክርስቶስ ኢየሱስን ያልተቀበለ ስሙ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸውማል በደንብ ስሙ በእኔ ብትኖሩ ቃሎቼም በእናንተ ብትኖሩ የምትወዱትን ሁሉ ለምኑ ይሰጣቸዋል ከዛ ስሙ
ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደዳችሁ እኔ ደግሞ ወደድኳችሁ፣ እንደወደደኝ ወደድኳችሁ እያለ ይናገራል። ስለዚህ እዚህ ጋር ሐሳቡ 2-3 አይነት የተለያየ ሐሳብ ነው የሚናገረው። አንደኛ በእኔ ያለውን የፍሬ የማያፈራውን ሲል አብርሃም አባታችን ነን ብለው መሲሁን ክርስቶስ ኢየሱስን ያልተቀበሉ ግንዱ ላይ ነን እኛ የወይን ግንዱ ላይ ነን ብለው መሲሁን ያልተቀበሉ እኛ ድነናል፣ እግዚአብሔር ተቀብሎናል፣ እኛ አብርሃም ዘር ወራሾች ነን ብለው መሲሁን ግን አልተቀበሉ። ፍሬ የማያፈሩት እነሱ ምን ያደርጋል? ይቆርጣቸዋል። ከዛ እዚህ ጋር ተመልከቱ። በእኔ ኑሩ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል። በደንብ ስሙ። ከራሱ ፍሬ ማንም ሊያፈራ አይችልም። ኦርቶዶክሳውያን ግን ነው የሚሉ በራሴ ካላፈራው እግዚአብሔር ይቆርጠኛል። መጽሐፉ ጌታ ኢየሱስ ክርስቶስ ደግሞ ምንድነው? ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል። አይችልም። በራስ በፍጹም አትችልም። እንድታፈራ ራሱ ውሃን የሚሰጥ ግንዱ። የትኛውም ቅርንጫፍ ውሃ ለመጠጣት ከግንዱ ላይ ወርዶ ያየነው ቅርንጫፍ የለም። እያንዳንዱ ቅርንጫፍ ምንድነው ሲባል ለማፍራት እያንዳንዱ ቅርንጫፍ ህይወት ለማግኘት ምኑ ላይ መተከል አለበት? ግንዱ ላይ መተከል አለበት። ግንዱ ነው ውሃ የሚሰጠው። ገበሬው ነው ግንዱ ውሃ እንዲያገኝ የተለያየ አይነት ነገር እንዲያገኝ መስኖ ቀይሶ ውሃ የሚያጠጣው። ከሚያጠጣው ውሃ የተነሳ ፍሬ የሚያፈራው ምኑ? ቅርንጫፉ ከየት የተነሳ ነው? ከገበሬውና ከግንዱ የተነሳ ነው። ኢቭን ኢፍ እስራኤላውያን የወይን ግንድ እንዳይደርቅ ራሱ በእጃቸው ምን ያደርጉታል? የወይኑን እነማሩም አሁን በደንብ አድርገው እነናታንም ይነግሯቸዋል። የወይኑን ግንድ ምን ያደርጉታል? በእጃቸው ከፍ ያደርጋል። ራይዝ ያደርጉታል። በእጃቸው ከፍ ያደርጉትና ምን ያደርጉታል? እንዲያፈራ ያደርጉታል። እንዲያፈራ። ለምን? ወይን አፈር ከነካው አያፈራ። ለዛ በእጃቸው ወይኑን ከፍ ያደርጉና ይሄ ርብራብ የሆነ ነገር ላይ ይሄ ወደ ጎን የተሰመረ አይነት ጣውላ ላይ ምኑን ያወጡታል? ግንዱን ያወጡታል። የወይኑን ግንድ ቅርንጫፎቹን። ከዛስ የወይኑ ግንድ እንዲያፈራ ቅርንጫፎቹ እንዲያፈራ የሚያደርጉት ገበሬዎቹ ናቸው። ቅርንጫፍ በራሱ ያፈራል? አያፈራም። ቅርንጫፍ በራሱ አላፈራም ብሎ የሚቆርጥ አምላክ አለ? የለም። ለማፍራት ግንዱ ላይ መተከል ነው። ግንዱ ላይ ካለ አትቆረጥም፣ ታፈራለህ። ለምን? የምታፈራበት ምክንያት ከእርሱ በምትቀበለው ህይወት ስለሆነ ማለት ነው። ስለዚህ እዚህ ጋር ያሉት የአብርሃም ዘር ነን ይላሉ። መሲሁን ክርስቶስ ኢየሱስን አልተቀበሉም። ከዛስ በኋላ በህይወታቸው ላይ ፍሬ የለም። ለዛ ነው ጴጥሮስ ሲናገር ስሙ በደንብ አድርጋችሁ እያንዳንዱ አይሁዳዊ ንስሐ ይሰበክለታል። ለምን? የልጁ የኢየሱስ ክርስቶስ ደም በእጃችን ይሁን ብለዋል። ስለዚህ ምንድነው? እያንዳንዱ አይሁዳዊ ወደ ጌታ ሲመጣ ንስሐ ገብቶ ነው የእግዚአብሔር ልጅ የሚሆን። አሁን እዚህ ጋር ያሉ ተወዳጆች ማለት ነው። ለምንድነው ንስሐ የሚገቡት? የመሲሁን መቀበል አለባቸው። መሲሁ አምላክ ነው፣ ጌታ ነው ብሎ። ለዛ ነው ዮሐንስ መጥምቅም ሲናገር ለንስሐ ፍሬ እንድታፈሩ። ፍሬ የተባለው እዚህ ጋር ምንድነው? ንስሐ ምንድነው ሲባል ከጥጆች ከኮርሞች ደም ወጥተው ኢየሱስ ክርስቶስ በደሙ ያድነናል ብለው ንስሐ። ፍሬ የተባለው መሲሁን መቀበል፣ በመሲሁ ውስጥ መኖር፣ በመሲሁ ውስጥ መገለጥ። ፍሬ የተባለው በዚህ አውድ አይሁዳውያን ኢየሱስ ክርስቶስን ስላልተቀበሉት፣ በእውነተኛው ግንድ ላይ ስላልተተከሉ፣ እኛ የአብርሃም ዘር ነን ስላሉ፣ በእርሱ ነው ያለነው፣ እኛ አብርሃም ልጆች ነን፣ ምንም አንፈልግም ብለው ኢየሱስን ግን ፍጹም ሰው ነው፣ ይሄ ምንም ወንበዴ ነው፣ ሌባ ነው፣ አሳች ነው ብለው የሰቀሉትን ጌታ በአብርሃም ዘር ላይ ነን ይላሉ። ግን በአብርሃም ዘር ላይ አይደሉም። የአብርሃም ዘር ራሱ ሆኖ የመጣው የበረከቱ ተስፋ ሆኖ የመጣው ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ለንስሐ ፍሬ እንድታፈሩ ይላል። ፍሬ ብሎ ዮሐንስ መጥምቅም የሰበከው ጴጥሮስም የሰበከው የንስሐ ፍሬ እንድታፈሩ የተባለው ምንድነው? መሲሁን መቀበል ነው። እነዚህ መሲሁን ተቀብሏል? አልተቀበሉም። በእርሱ ያለነው በአብርሃም በረከት ውስጥ ያለነው ይላሉ። ነገር ግን መሲሁን መጥቶ አልተቀበሉትም። እነርሱ ምን ያደርጋሉ? ይቆረጣሉ። የሚያፈሩት ንስሐ ያፈሩት ለንስሐ ፍሬን ያፈሩት እነማን? እነ ጴጥሮስ ምን ያደርጋሉ? እንዲያፈሩ አብዝቶ ያጠራቸዋል። ሰው ሲደክም ይቆርጠዋል? አይቆርጥም። ጴጥሮስ ስንት ጊዜ ነው ጌታ ኢየሱስ ክርስቶስን የካደው? ጌታ ኢየሱስ ክርስቶስን ጴጥሮስ ስንት ጊዜ ነው የካደው? ጌታ ኢየሱስ ክርስቶስ ምን እያደረገው ነው ያኖረው? እምነቱን እያጠነከረለት። ምንድን ነው ያለው ጌታ ኢየሱስ ክርስቶስ? ሰይጣን ጴጥሮስ ሆይ ሰይጣን እንደ ስንዴ ሊያበጥር ለመነ፣ እኔ ግን እምነትህ እንዳይጠፋ ስለአንተ ማለድኩ። ማፍራት ሲያቅታችሁ ወስዶ እሳት ውስጥ የሚጠል አምላክ ሳይሆን እንድታፈሩ አቅምን የሚሰጣችሁ ጌታ ነው ያለው። መጽሐፍ ቅዱስ ምንድን ነው የሚል? በድካማችን ሊራራልን የሚችል ሊቀ ካህናት አለን ነው የሚል። በምናችን? በድካማችን የሚራራልን ሊቀ ካህን። ጴጥሮስ ልክ ሰይጣን ሄዶ አስቆሮቱ ይሁዳን እንደገደለው በጸጸት በኩነኔ እንደገደለው ጴጥሮስን ከካደ በኋላ ሊገድለው በቃ እኔ ምን አረባም እኮ እኔ እኮ ኦልሬዲ እኮ መሲሁን ሽጫለሁ ብሎ ልክ የአስቆሮቱ ይሁዳ ገንዘብ መልሶ ራሱን እንዳጠፋ ጴጥሮስ ጋር መጥቶ በኩነኔ በቁጭት በጸጸት ሊገድለው ሲል ጌታ ኢየሱስ ክርስቶስ እንዲህ አለ፣ ጴጥሮስ ሆይ ሰይጣን እንደ ስንዴ ሊያበጥርህ ለመነ፣ እኔ ግን እምነት ምንድን ነው? ፍሬ እኮ ነው አይደለ? እኔ ግን እምነትህ እንዳይጠፋ ስላንተ ማለድኩ።
አይታል ግንዱ ነው እንድታፈራ የሚያደርግ የትኛውም ዓለም ላይ ያለ ቅርንጫፍ ከግንድ ላይ ወርዶ ውሃ ልጠጣ ቆይ ላፍራ ብሎ ከግንዱ ጋር ዲስኮኔክት ያደረገ ከግንዱ ጋር የተለያየ ቅርንጫፍ አይተን አናውቅም። ሁሉ ጊዜ ቅርንጫፍ ለማፍራት ከግንዱ ውሃ መቀበል አለበት። ያለኔ ልታፈሩ አትችሉም፣ ያለኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል። ብራዘር ባለማፍራቴ እግዚአብሔር ይቆጣኛል፣ እግዚአብሔር ይቆርጠኛል ብለህ ካሰብክ የምሬን ነው የምለው ለአንድ ደቂቃ በዚህ ምድር ላይ አንኖርም። ከአገልጋይ ጀምሮ ከህዝቡ ጀምሮ እያንዳንዱ ሰው ይቆረጣል። እግዚአብሔር እየቆረጠን፣ እግዚአብሔር እሳት ውስጥ እየጣለ፣ እግዚአብሔር ልክ እንደ ክፉ አባት ልክ እንደ ክፉ ጨካኝ አውሬ የሆነ ድካሙ ስትገኝ አውጥቶ የሚቆርጥህ ከሆነ ብራዘር ያ እግዚአብሔር አይደለም። ያ ሃይማኖት የነገረ እግዚአብሔር ነው። አሁን የምነግርህ የክርስቶስን እግዚአብሔር እንድትተዋወቀው ነው። በክርስቶስ የተገለጠውን አምላክ በክርስቶስ ኢየሱስ የተገለጠውን ፍቅር የሆነውን እግዚአብሔር ጴጥሮስ ሲደክም የረዳው 3 ጊዜ ሲክደው ደግሞ መጥቶ የሐዋርያነትን ቁንጮ እየሰጠ ስትደክም የሚራራ ሊቀ ካህን መጽሐፍ ቅዱስ ምንድን ነው የሚለው? መጽሐፍ ቅዱስ እነርሱ ባይዘው አሁን ለኦርቶዶክሳውያን ኢየሱስ ክርስቶስ አማላጅ አይደለም እኮ ላመነ ሰው ብቻ ነው አማላጅ። ጌታ ኢየሱስ ክርስቶስ ላመነ ሰው ብቻ ነው አማላጅ የሚሆን። ከእግዚአብሔር ስላልተወለዱ የእግዚአብሔር ፍቅር በእነርሱ ውስጥ ስለሌለ ፍርሃት፣ ጭንቀት የሚከባቸው ለዛ ነው። በደንብ ስሙ መጽሐፍ ቅዱስ ምን እንደሚል ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን። አሁን እነሱ ግን ኃጢአትን ብናደርግ እንቆረጣለን። ከአብ ዘንድ ግንዱ አለን። አይታል ከአብ ዘንድ ማን አለን? ከአብ ዘንድ ጠበቃ አለን። እርሱ ጻድቅ የሆነ ኢየሱስ ክርስቶስ ነው። ግንዱ አለን እንድናፈራ አቅም እንዲኖረን በበጎ ስራ እንድንነቃቃ ለመልካም ስራ ራሱ እንድንነቃቃ ጸጋውን ሰጥቶ የሚያቆመን ጌታ ኢየሱስ ክርስቶስ አለ። ከዛ እንዲላል እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም ነገር ግን ለዓለሙ ሁሉ ኃጢአት እንጂ ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ በድካማችን ሊራራልን የሚችል ሊቀ ካህናት አለን። ስለዚህ እየተባለ ጌታ ኢየሱስ ክርስቶስ ኃጢአትህን ቆጥሮ የሚክስ የሚገድል ከግንዱ ላይ የሚያወጣ ቢሆን ኖሮ አንዳችንም ለአንድ ደቂቃ በዚህ ምድር ላይ በህይወት ሳስቴን ማድረግ አንችልም። የመቆረጥ አባዜ ላለባችሁ ሰዎች ሌላ ጥቅስ ላንብብ። የመቆረጥ አባዜ ላለባችሁ በመጨረሻው ዘመን ምን ሆናለሁ አለቀልኝ እኔ እንዴት ነው ነገሩ ለምትል ሰዎች ይኸው በደንብ ስሙ። አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እስከ 18 ምን እንደሚል ስሙ። የመቆረጥ ፍርሃት ያለባችሁ እቆረጣለሁ፣ እፈለጣለሁ፣ ተቃጠልኩ፣ ኧረ ወይኔ ወዮ መጥረቢያ አምጡልኝ ለሚል ሰው ይኸው አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ከዛስ እዚህ ጋር ምን እንደሚል ስሙ። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። በፍርድ ቀን ድፍረት አለን። አይገርማችሁ? በፍርድ ቀን ድፍረት ያለን ሰዎች ነን። ስለ ፍርድ ቀን የምንፈራ እንቆረጣለን፣ እንፈለጣለን፣ አለቀልን ምናምን የምንል ሰዎች አይደለም። ለምን? በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። በፍርድ ቀን ድፍረት አለኝ። የመጨረሻውን የፍርድ ቀን ሳስብ ምን አላደርግም፣ አልፈራም። ለምን? አሁን ተፈርዶልኛል። ኢየሱስ ላይ ተፈርዶበት ለእኔ ተፈርዶልኛል። በኢየሱስ ክርስቶስ ላይ እግዚአብሔር ፈርዶ የኔን ቁጣ የጽድቅ ቁጣ የእግዚአብሔር የጽድቅ ቁጣ አሟጦ የሰውን ፍላጎት የእግዚአብሔርን ፍላጎት ሞልቶ የሰውን ጉድለት አሟልቶ የእግዚአብሔርን ፍላጎት አሟልቶ የሰውን ጽድቅ ሞልቶ በእግዚአብሔር ፊት ጽድቅ የሆነኝ ድፍረት የሆነልኝ ኢየሱስ ክርስቶስ አለልኝ። የመፍራት የመቆረጥ አባዜ የለብኝም። ለምን? ፍቅር በእኔ ተፈጽሟል። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና በዚህ ዓለም ነንና ኢየሱስ ክርስቶስ ጌታ ነው። አይታችኋል? ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ለምን? ፍጹም ፍቅር ፍርሃትን አውጥቶ ይጥላል። የእግዚአብሔር ፍቅር በህይወታችሁ ውስጥ ቢገለጥ ኖሮ ፍርሃት በህይወታችሁ ውስጥ የለም። ለምን? ትፈራላችሁ። ይቆርጠኛል፣ ይጥለኛል፣ ወይኔ አለቀልኝ፣ ምን ይሻለኛል፣ ኧረ ወይኔ። ለምን? የእግዚአብሔር ፍቅር ውስጣችሁ የለም። የእናንተ እግዚአብሔር ምን አይነት እግዚአብሔር ነው? ጨካኝ አውሬ የሆነ የሳሉላችሁ ኃጢአት ሲሰሩ የሚቆርጣችሁ የሚጥላችሁ እየቆጠረ ምናምን እሱ የሃይማኖቱ እግዚአብሔር ነው። በክርስቶስ ኢየሱስ የተገለጠውን እግዚአብሔር ስሙ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና ፍርሃት ምን አለውና ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። ፍርሃት በውስጣቸው ስላለ ስለ ቅጣት ይፈራሉ። አይታችኋል?
ይፈራሉ ስለ ቅጣት። እቆረጣለሁ፣ አለቀልኝ። ኦርቶዶክሳውያን ወደ እሳቱ ይጥለኛል፣ ወይኔ እኔ ምን ይሻለኛል? ምን ይሻለኛል? ምን ይሻለኛል? ለምን? ፍርሃት ስላለ ቅጣት አለ። ቅጣት ይፈራሉ። ለምሳሌ በትክክል ያልተፈታ ይሄ በዕብራውያን ምዕራፍ 12 ላይ ያለው እግዚአብሔር የሚወደው ልጅ ይቀጣል የሚለውን በግሪኩ ሄዳችሁ ተመልከቱ። ፔይዴዮ ነው የሚል። ፔይዴዮ ዲስፕሊን ያደርገዋል ነው የሚል። ይቀጣዋል ሳይሆን ያስተምረዋል፣ ትሬን ያደርገዋል። በግሪኩ ዕብራውያን 12:24 ሄዳችሁ ተመልከቱ። እግዚአብሔር የሚወደው ልጅ ይቀጣዋል የሚለውን ሄዳችሁ ስትመለከቱ ምን ይላል መሰላችሁ? ፔይዴዮ። ፔይ ማለት ይሄ ፔዲያትሪሻን ከሚለው ከህፃናት ሕክምና የተወሰደ ነው። ዴይ ደግሞ ማስተማር ወይም ማሰልጠን ማለት ነው። እግዚአብሔር ይቀጣል ሳይሆን እግዚአብሔር የሚወደው ልጅ ትሬን ያደርገዋል፣ ያሰለጥነዋል። እንኳን እግዚአብሔር ሴትዮ አባባ ጋሽ አንተ ራሱ የምትወደው ልጅ አትቀጠቅጠውም፣ ታስተምረዋል። ይሄ ጥሩ አይደለም፣ ይሄ ጥሩ አይደለም። መንገድ ላይ ኳስ እንዳይጫወት በመኪና እግሩ ላይ አታልፍም፣ በመኪና እግሩ ላይ አታልፍም። እሳት እንዳይነካ ልጅ በእሳት እጁን እስኪከስል ድረስ አቃጥለ ስጋው ከአጥንቱ ላይ እስኪለይ ድረስ አትቀጣው። ለምን? አባቱ ነህ። እሳት እንደማይጠቅም ታስረዳዋለህ፣ ታስተምረዋለህ። ይሄ ነገር ትክክል አይደለም። እግዚአብሔር የሚወደውን ያስተምረዋል፣ ትሬን ያደርገዋል፣ ያሰለጥነዋል ነው የሚለው መጽሐፉ። ስለዚህ በጣም በሚገርማችሁ ሁኔታ ሃይማኖት ውስጥ ስላሉ የእግዚአብሔር ልጅ ኢየሱስ ክርስቶስን ስላልተቀበሉ የዘላለም ሕይወት በውስጣቸው ስለሌለ የእግዚአብሔር ፍቅር በውስጣቸው ስለሌለ ሁል ጊዜ ቅጣት ነው። ሁል ጊዜ የሚጠቅሱላችሁን ጥቅስ ተመልከቱ። ትቆረጣለህ። ከዛስ ማቴዎስ ወንጌል ደግሞ ማቴዎስ ወንጌል በዚህ እግረ መንገድን ይሄን እስከ መጨረሻ የሚጸና ነው የሚድነው። እንደዚህ የሚባል ነገር የለም። እያንዳንድሽ ያልቅልሻል፣ ጉዳችሁ ፈላ፣ ወይኔ እስከ መጨረሻ የሚጸና ይድናል። እስከ መጨረሻ የሚጸና ይድናል ያለው ስለማን ነው? አሁን በክርስቶስ ኢየሱስ ያመነ አይጸድቅም ነው? አሁን በክርስቶስ ኢየሱስ ያመነ የዘላለም ሕይወት የለውም ነው? አይደለም። ስለምንድን ነው የጠየቁት? ማቴዎስ 24:13 እስከ መጨረሻ የሚጸና ይድናል ከማለታቸው በፊት 3 ላይ የጠየቁት ጥያቄ አለ። ስለ የትኛው ዘመን ነው የጠየቁት? ጌታ ኢየሱስ ክርስቶስን ስለ የትኛው ዘመን ነው የጠየቁት? ኦኬ እንዴ 78 ሰው ገለህና 78 ሰው በልተ በማርያም በኩል ትጸድቃለህ እየተባለ አይ በኢየሱስ ክርስቶስ በኩል ትቆረጣለህ። አይገርማችሁ? የአቡዬን ተስካሩን ቢያንስ በስሙ ጽዋ ካጠጣ የፈለገ ኃጢአት ብሰራ እግዚአብሔር 30 ትውልድን ወንድምነ ተቋርጣል። ጨረስክ? ቅዱሴ ወገኖች ይሰማችኋል? ተቋረጠ ወንድምነት። ሰማ ሚል አይሰማ ሚውት ላይ ነው።